አዲስ አበባ ላይ እንደዚህ አይነት ነገር የለም። ትክክል የኔ ጎበዝ፣ ልክ ነሽ። ኮሜንት ላይ አዲስ አበባ እኛ እንደዚህ እኔ እመቤቴን አይቼ አላውቅም። እኔ እንደዚህ አይነት እየዘደቀ ደግሞ ትናንትና እቺ ማናት የሚሏት ማናት ብሩክን አፈቀረችው ያለችው ባሏን በመድኃኒት አደንዝዛ የራቁት ፎቶ ያዘችበት። ይሄ ነው ዝናቸው ይሄ ነው። ምንም ዝና የላቸውም። አይታችሁታን ትናንትና በእንትን ብላው የብሩክን አፈቀረችው ያለችው ማነው ስሟ? ይኸውና አያችሁ። እናንተ ቡታጅራዎች ለምንድን ነው ቡታጅራዎች ስማችሁን የማታስጠብቁት ግን? ምንድን ነው የሚያስጠብቁት እንዴ? በመጀመሪያ እኮ ሰው ይጠይቃል። አዋዋልክን ይባላል። ሩታን ቀርቦ የተጠጋት ሰው ሰላም ያለ ሰው አንድ ቀን ያያ ሰው ተበላሽቶ ነው የሚቀረው እንዴ? ተበላሽቶ ይኸው ኪያ ትናንትና በውሃ በጉደር አቅርባ ጉደር እምቢ ሲላት በውሃ ሰጥታው ደንዝዞ የራቁት ፎቶ ያዘችበት። የራቁት ፎቶ አሁን ዛሬ አቅርብ ምን ትላለች? አሳየችው ፎቶ ላይ ይሄው ነው እንግዲህ ይሄን ነው እነሱን ደግሞ ሀገራቸው ልቅሮ ነው ዝሙት የሚያስተላልፍ ማለት ነው። ከሚዲያው ያጥፋቸው እነዚህ ጊማታሞች ማለት ነው። ሚዲያ ላይ ምን ይሰራል? ሰማሻት ባለ ኮሜንት እናታ ከጠንቋይ ቤት አጠፋም አሉ። እንዴት ትጠፋለች እንዴ? የምትገብረው እኮ ነው። እሷ እያመጣች ያቺ እያረጋሽ ማሬ። እኔ እኮ ስናገር እኮ እንሰሙኝ አልቻላችሁም። ተው አባቷ ጀበና ያዥ፣ እናቷ ቡና ቅጂ፣ የእህቷ ለጠና አልባሽ፣ ሁለቱ እህቶቿ ቡና ቁርስ አቀባይ፣ ሩታ ብር ተቀባይ። ወንድሟ ደግሞ ድቤ መች በጣም ነው የሚሰማው። አዎ ወንድሟ ድቤ መች። በነገራችን ላይ ማለት ነው እነሱ እየካደሙ ነው የሚኖሩት እንጂ ኑሮ የላቸውም። ይሄ ነው ስራቸው። ቆሻሾች ቦርኮ ኢሙዬ ማለት ነው። ኢሙዬ በምክንያት ነው የሚታወረውን አልኩት ባለፈው እግዚአብሔርን እንደዚህ አልኩኝ። ማንም የሌለችበት ቦታ ላይ ማለት ነው። ምክንያቱም ከዚህ በፊት ብላለች። አክስትየዋ ዝሙት ልታሰራ ሄዳል፣ ጠንቋይ ልታመጣ ሄዳለች፣ እንትን ሄዳለች አለች። ሱዳን ነው የት ሄዳለች ብላ ሲታወራ አለችና ይኸው ተደረገ እኮ አረገችው እኮ። እውነትሽን ነው ያለሽው። እንደ እኔ የምለው የሆነ ነገር ሲመጣ ገፈፍ ይላል። እች እኮ አይነ ደረቅ ሌባ ትግትር ትብልሻለች። ኧረ ሌባ እንኳን ይሸሻል። የሆነ ነገር ሲመጣ እንዳላይ ያመልጣል። እች እኮ እንደ እንጨት ትግትር ብላ ማለት ነው። ፈንከቻት ነው የሚለኝ። እኔ እንደው ስልኬ ነው እንጂ የሚያሳዝነኝ። ማማየኔ ቆንጆ ሲቀዱኝ ይደሩ። ታዲያ እኔ እኮ ቢዝነሳቸው ረቃ እንደ ሰላምዬ እሙዬ እየቀዱሽ ነው። እኔ እኮ ቢዝነሳቸው እኮ ነኝ። አንቺ ብቻ እኔ ራሱ ልጧጧት ድምፄ መስማት ነው የሰለቸኝ። ቢዝነሳቸው ነኝ እኔ ቢዝነሳቸው ነኝ። 20 ኪሎ መነጽር አይንሽ ነው ያርገሽ ትላለች። ደንቆሮ መነጽር እንኳን ስንቱን አሰልጠኝ ስንቱን ልተው። ኧረ እቺ ደንቆሮ መነጽር አራዲየ ልጅ ናት እኮ የመነጽር አናጋቸው አራዲየ ስለሆነች ነው እኮ እናንተ ቻፕቲክ አፍንጫ ተቀብታት መጣም እኮ ኪያ አንድ ሰው አይን እያየ ጆሮ እየሰማ እንደዚህ በጨጫል ስትባል እኔ እና እሱ ሰላም ሆነን እንዴት ነው አንድ ወንድ ልጅ አልፈልግሽም ብሎ ሌላ ሴት ሄዶ ቀለበት አድርጎ አስረግዞ ሌላ ሴት ነክቶ የምትቀበለው? እቺ በግት ናት እንጂ እኔ ይቅርታ አድርግልኝ አልፈልገውም በህይወቴ። ለእንግድነትም ልጁን እንኳን ከፈለገ አርቄ ነው የምሰጠው። እቺ እኮ ማለት ነው ኪያ ምን አለሽ ልትያለሽ? አሁንማ ማላጣ ግን ባይማላጥ ኑሮ ራሱ ማለት ነው ሳምንት ወይ አንድ ሳምንት ወይ 2 ሳምንት አቆይታ አልፈልግም ድራማ እየሰራው ነበር እንደምችል አሳያው እችላለሁ። ከዛ በኋላ አልፈልግም ብላ ትጥላለች እንጂ እኮ ሰውዬው ምንም ድምጽ የምትቀዱ ከሆነ እንደ ሀሳብ ማለት ነው። እዚህ ኦዲየንስ ያላችሁ በሙላ እንደ ሀሳብ ሁላችሁም ያላችሁም የሌላችሁ ማለት ነው አንድ ድምጽ ሆኖ ሩታና ኤፍሬም እንደ ሀሳብ እያየናቸው ይባዱ። ከዛ ላይ እንመልከታቸው በቃ። ከዛ አምነን በቃ እሷን ኤፍሬም እንድራታለን። ችግር የለም። በዚህ ያህል ሙጥኝ ካለች ከነሱ ዘር ከጣፈጣት ችግር የለም። ትናንትና ምንድን ነው ያለ አብርሽ ምንድን ነው ያለ? እኔ እዚህ ሶፋ ላይ ነው የሚተኛው፣ ኤፍሬምና እሷ እዛ ነው የሚተኛው በኋላ። ከዛ እሷ እንደ ኤፍሬም እኮ እግዚአብሔር እንደመውራት ነው ያቀለኝ በጌታ እኔ ሶፋ ላይ ተኛለሁ። እኔ እዚህ ነው የምተኛው፣ ኤፍሬምና ሩታ መኝታ ክፍል ነው የሚተኙት አለ። ከዛ በኋላ ትንሽ ቆይቶ ደግሞ እኮ እኔ ነበረ ማገናኛቸው እቃውን ከትቼ እጅ ምናምን ነገር ሊል ይችላል። ምን ችግር አለው ከማለት እኮ ወደ አላለም። አፈርቶ ነው አልጨረሱለትም። አያስቅም እንደ እውነታ እኮ ነው እንዴ? ይሄ እኮ የተዋሸ ነገር አይደለም። ሀላል ሚዲያ እያየው ነው፣ ግን እነሱ ማመን አልፈለጉም። እንዴት ነው ድንጋይ ላይ ውሃ ብታፈሺ ያው ድንጋይ ነው አይረሳም። ዴቪድ ምንድን ነው ያለው? ይሄንን ሀብሉ አውልቅቶ እሱ ደህና ከሆነ ሀብሉ ላይ ነው ችግር ውስጡ አንዴ ብቻ አውልቁልን።
አልፈቀደችም። ራሷ ላይ አትተማመንማ። የሚተማመን ሰው ነው እኮ የሆነ ነገር ማድረግ። እሷ ስለማትተማመን ምንም መታረቅ። ከሚገርምሽ ሀብሉ ብቻ አይደለም እጁን ስትነካው ስትለጣጠፍበት ማለት ነው የሆነ ማጂክ አለ መሰለኝ እየደም ይጣበቅ። እች ባክት ክርስቶስን አላየሻትም እንዴት እንደተጣበቀች? የጫማ ማሽተሽ ለምን እናሰራት ከጫማው ጋር በቃ እየረገጠ እንዲሄድ ማለት ነው። ጌታ እንዴ ምንድነው? እውነት እኮ ነው እንዴ። ልጅቷን አይተሻታል? የሆነ ሰው መጥቶ እሱን ለመውሰድ ሲፈልግ ትጣበቃለች እየሄደች ጊዜ ራሱ ልቀቂ ስትባል ብብቱ ስር ገብታ አይተሻታል? እንዳሻንጉሊት ጤነኛ ናት ትላላችሁ ታዲያ? እነዚህ ናቸው አሁን እነዚህ ዛሬ ጸጉሯ ልትሰራ ዛሬ ጸጉሯ ልትሰራ ቦኔ ሄዳ ስሚ ሰላምዬ ጸጉሯ ልትሰራ ሰላም ስሚ ጸጉሯ ልትሰራ ቦኔ ሄዳ እኛን አንቺን አንሰራም ቀምኗና አለዋት። እውነትሽን ነው። እኔም ሰምቻለሁ። አሽቃብጣለሁ ነው ምን አገባኝ። እኔ ማሽቃብጣለሁ ማሽቃብጥ እኮ አይደለም እውነታ ነው። ማንም አይቀበላትም። እንደውም ከዛሬ በኋላ ምንም ጠጉር ቤት አይደለም መንገድ ላይ ሲወጡ እራሱ ይሮጣሉ፣ ይፈረጥጣሉ። ያበደ ውሻ የሚከተላቸው ይመስል ለእነሱ እሷ በሽተኛ ናት። እውነት ነው። የነከሰችው ሰው ደግሞ ቶሎ አይድንም። ወይ ይሞታል ወይ ያቃዝም ይኖራል። እግሬን በሩን ከፍቶ እንዴት እንደደነገጠ በጌታ በኢየሱስ በጣም ነው እኮ የደነገጠ። ለምን በሩን ከፈተና የእሷ መምጣት ደግሞ አንገባቸው። ኤፍሬም ግን ጤነኛ መስላላችሁ? ኤፍሬም እኮ ሄርሜላን ሲያዝ የሆነ እንቁላል አለ አይደለ? እንደ እንቁላል ትታዩዋለች መሰለኝ። ብላት ብላት ይሏል፣ ይንገበገባል። ወቅት እሷ ለምን መጣች አለች። ቦታውን ታውቃለች። ቀረማ ስለሆነ ወድቃ የምትቀረማ ስለሆነ እንደዚህ የሚሆነው ለምን መጣች? ለምን ምን ትሰራለች እዚህ ይላል። እንዴት ነው በነገራችን ላይ ጥግ ድረስ ሄድባት ነበር። ግን ምን አስጠላሽ ብትይኝ ጠዋት ጠዋት እየተነሳው ልክ እንደ መዝሙር ድምጽ መስማት ነው። እነዚህ ከብቶች ስራ የላቸውም። የመዳም ቀመን የተባሉ አብሶ እሷን ግን ስለተናደደን ነው የምናወራው እንጂ አንቺ አይደለም እነዛን ነው የምልሽ ኪያዬ። የዛች ባክቶች የእኛን ድምፅ ይሰሙና በጠዋት ይመጡና ልክ እንደ መዝሙር ያሰሙናል። እኔ ድምፄን አውቀዋለሁ፣ አታሸስችኝ። እኔ አልሳሳትም። ግን ላታችሁ ላይ ፈቶ በነገራችን ላይ ሩሲ በሰብስ ማለት ነው ግማቱ በጣም ያስጠላል። ታውቃላችሁ አይደለ? በጣም ልክ እንደዛ ነው የገሙት። ይህንን ሩስ ከሰኞ እስከ እሑድ ይበሉና ባገኙት በሰላጣም ይሁን በለብነይ በቃ እየታዩኝ እኮ ነው በእናትሽ ዜሮ ጭንቅላታችሁ የተደፈነ። እስኪ ነገ ምን ትላለች? እቺ ደግሞ እቺ የተባለች የእድሜ ቂጥ ትውጣ። እኔ ደግሞ ቂናት መሆኑን አወቁት። የት ጋር እንዳታውቃለች። ሄርሚ ሄደስ አቅፋ አብራን አብሮ አጠገባ ስትቆም ወደዚህ ላይ ቢላይ እሷ ሄዳ አጠገባ ቆመች። ቂናት መንፈስ ነው። ልትይዘው እኮ ከለከለቻት።